እኛ ይሄን መንገድ እኔ ተጉዣለሁ ነገር የለውምና እዚህ ጋር የሆኑ ሰዎችን ለማሳነስ የሆኑ ሰዎችን ለማተለቅ ወይ ደግሞ የሆነ እንዴት ነው ፎሎወርስ ፍለጋው ተጽዕኖ ለመፍጠር የሚደረግ ነገር ሳይሆን የነፍስ ጥያቄ ነው። እኔ አሁን በጣም ብዙ ይሄ መንፈሳዊ ህይወት ላይ ያሉ ሰዎች የማይገባቸው አይ ቲንክ ከዛ እረፍት ይልቅ ይሄኛው አንዶቹን የማሳነስ አንዶቹን የማተለቅ ነገር ስላለ ብዙ ጊዜ እንተላለፋለን፣ አንግባባም። ግን ያው እኔ አዶናይንም ፊል ሳረገው እኔ የሚያለፍኩበት መንገድ ስለሆነ እኛ ይሄን መንገድ እኔ ተጉዣለሁ፣ አዶናይም እየተጓዘ ነው። ኢንሻአላህ እኔ ለእስልምና እድል የምሰጠው ከሆነ ሙስሊም እንደምትሆን እርግጠኛ ነኝ እኔ። ምክንያቱም እነዛ መልሶችን እንደሚሰጥ በጣም እኛም ታገለናል ብዙ አመት ማለት ነውና እኛ ለዛ ሳይሆን አዶናይም ለዛ አይመስለኝም እርግጠኛ ነኝ። ግን የነፍስ ጥያቄ አለበት። አምላክን በጣም ይወዳል። ሰምቻችኋለሁ ቪዲዮዎቹን። አምላክን በትክክለኛው መንገድ ነቢያቶች ሲከተሉት በነበረው መንገድ መከተል ይፈልጋል። ስለዚህ ያንን ነገር እያደረገ ነው ማለት ነው። እና ምን ይባላል አባባሉ ወዲህ ወዲያ ያለች ውሻ ለአፏ ሊጥ ወይ ለወገቧ ፍልጥ አታጣም እየተባለውና ቁጭ ካለ ወዲህ ወዲያ ያለ የተሻለ ነው ይው ማለት ሰው ነው። ሰው አህያ አይደለም። አህያ ነው የተጫነበትን ምንድነው ሳይል በቃ መቀሌ ድረስ ብትነዱ ተሸክሞ ይሄዳል አህያ ማለት ነው። ወርቅም ቢሆን ቂቤም ቢሆን ድንጋይም ቢሆን ማለት ነው። እኛ ደግሞ አህዮች አይደለንም። ያው ሁሉም ነገር አይጫንብንም። ስለዚህ ኩዌስችን እናደርጋለን የተጫነብንም ላይክ ክርስቲያን በሆንበትም ሰዓት ሳይሆን እስልምናም ላይ ባለንበት ጊዜ ገብተንም ይብን የሆነ ቅር እያለን ወይ ደግሞ ሌሊት ላይ እንጸልይበታለን ወይ በጾም የሚፈታ ነው ብለን የምናልፈው ነገር የለም። ኩዌስችን እናደርጋለን። ያንን ነገር ሊመለስልንና አንደርስታንድ ልናደርገው ይገባል። ካልሆነ ግን ሰላም አይኖርም እና እየተቀበዘበዙ እየተጠራጠሩ ደግሞ አምላክን መገዛት አስቸጋሪ ነው የሚሆን፣ በጣም አስቸጋሪ ነው። በፍርሃት እንኳን ከአምላክ ጋር ይቀርና ከሰው ጋር በፍርሃት ግንኙነት መፍጠር አይቻልም። ገባችሁ አይደለ? ሰው ጠላቴ ነው አይደለም እያላችሁ ከሰው ጋር ግንኙነት መፍጠር በጣም አስቸጋሪ ነው የሚሆንና ስለዚህ ከዚህ አንፃር የዚህ የነፍስ ጥያቄ ስላለብን ይህን ሁሉ እርምጃ የተራመር ነው ማለት ነው። እና አዶናይ ከዚህ በፊት እንዳለው እኔ የክርስቶስ አምላክነትን መካድ ለእኔ ምን ያህል በጊዜው ከባድ እንደነበረን ያውቃሉ። እስልምና ሃይማኖት መቀበል ለኔ ከባድ ነበረ። ምክንያቱም የአረብ ሃይማኖት ነው ብዬ ነው የማስበው። ኢትዮጵያዊ ነኝ። ከኢትዮጵያዊነት አንጻር ስለ ኦርቶዶክስ ሃይማኖት ነበርኩ። እንዴት ያሉ ነገሮች እንዳሉ ታውቃላችሁ። ገባችሁ አይደለ? ስለዚህ እኔ እንደውም እስልምና መቀበል በጣም ከባድ ነው ብያችኋለሁ። ከሱ ይልቅ ከክርስትና መውጣት ለኔ በጣም ከባድ ነበረ። በህይወቴ በጣም ብዙ ላይፍ ስታይልን መቀየር። እኔ አሁን አዶናይን በጣም ነው የማደንቀው። ምክንያቱም ምን እንደነበረ እናውቃለን። አሁን በዚህ ደፍሮ ማለት ነው እውነትን አስቀድሞ እንዲህ በመውጣቱ ምን ያህል ሰዎች አጌነስት እንደሚሆኑበት ይህ ግልጽ ነገር ነው እና እሱ ግን ለፈጣሪ ያለውን ነገር ነው ያስቀደመው ከዓለም ይልቅ ማለት ነው እና ከዚህ አንጻር ልትደነቅ ይገባል። እና አዶናይ በዚህ አጋጣሚ ሴሚናሪ ተምረሃል? እዛም ማቀ ከሆነ ሜቢ እኔም ስለተማር ብዙ ጊዜ መጣ ነበር። ምናልባት በዛ አይተኸኝ ሊሆን ይችላል። ያው ብነግርህም የምታውቃቸው ልጆች አሉ። እማቀቅ ይመስለኛል። እኔም ጊታር ተማሪ ነበርኩኝና ሜቢ ልንተዋወቅ እንችላለን። ሲሪየስሊ አልተማርኩም ሴሚናሪ፣ ግን ወደዛ ጊዜ አቀናለሁ። ምንድነው አዶናይ በሁለተኛ ነገር የመጣሁበት ምክንያት ምንድነው? ለእስልምና እድል ሰጠው። እኛም መተህ ጠይቀን እስልምና ምንድነው ያለው ትምህርት እያንዳንዱ ላይክ ክርስትና ላይ ኩዌስችን አድርጋቸው ያልተመለሱልህ ከክርስትና እንድትወጣ ያደረጉህን ጥያቄዎች እኛም መተህ ጠይቀን እኛም መተህ አስተማሪዎች አዘጋጅተን ምናምን በስነ ስርዓት ለምትጠይቀው ጥያቄ ሁላ አጥጋቢ መልስ ለመስጠት እኛ እንትናል። ይሄንን ጥሪ ላቀርብልህ ነው አንደኛ ነገር የመጣሁት ማለት ነው። እና የመጨረሻው ሐሳቢ ከቅድም ጀምሮ ስታወሩበት የነበረው ነገር እኔም ጥያቄ የነበረ ነገር ስለሆነ አንድ ደቂቃ ውስጥ እንትን እላለሁ እና ምንድነው ጅብ ሰው ይበላል እና ጅብ ሰው እንዲበላ አድርጎ የፈጠረው ፈጣሪ ነው። ስለዚህ ጅብ አሁን ሰው በላክ ብሎ ፈጣሪ የሚጠይቀው ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ጅብ ሰው እንዲበላ አድርጎ ከፈጠረው በኋላ ፈጣሪ እንዴት ሰው ትበላለህ ብሎ መጠየቅ ከባድ ነው የሚሆነው እና ላይክ እንደ ክርስትና ሃይማኖት አንድ ሕፃን ልጅ ንጹህ ሆኖ የመፈጠር ነፃ ፍቃድ ታለው ተብሎ አይታመንም እና አንድ ሰው ወይ ጥንተ አብሶ ሊሆን ይችላል ወይ የውርስ ኃጢአት ሊሆን ይችላል። እነዚህ ነገሮች ማንነት ይዞ ለመወለዱ ማን ኃላፊነቱን እንደሚወስድ አይታወቅም። በቃ ምንም በማታውቁት ነገር እዚህ ነገር ውስጥ ተዘፍቃችሁ ነው የምትወለዱት፣ በዛ ነገር ትጠየቃላችሁ ማለት ነው። በዚህ አጋጣሚ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ሁሉም በአዳም እንደሚሞተው እንዲሁ ሁሉም ደግሞ በክርስቶስ
ሕያው ይሆናል ይላል። እና ምንድነው የሰው ልጆች ጠቅላላ በአዳም ያለ ምርጫቸው ይሞታሉ፣ ምንም ሳያረጉ ማለት ነው፣ በግዴታቸው ምርጫም የላቸውም፣ አልተፈቀዱ፣ ግን በክርስቶስ ደግሞ ይድናሉ ይላል። ስለዚህ ምንድነው ፖይንቴ እኔ ኦኬ፣ አንደኛ ነገር ያለምንም ነፃ ፍቃድ በግድ እንደዚህ አይነት ኮንዲሽን ውስጥ መፈጠራቸው ይሄ ጥያቄ ምልክት ውስጥ ያስገባል። እንዲያው ውስጥ ይሁንና በዚህ ተፈጠሩ እንኳን ቢባል ያለ ምርጫችን በአዳም እንደሞት ነው ሁሉ ያለ ምርጫችን በክርስቶስ መዳን መቻል ነበረብን። በቃ በሁለቱም ላይ የኛ ተሳትፎ ሊኖርበት አይገባም ነበር እና ይሄ አንዱ ትልቅ ኩዌስችን የማደርገው ነገር ነው። በክርስትና ሃይማኖት አንድ ሰው ንጹሕ ሆኖ መፈጠር አይችልም። ወይ የተረገመ ነው ወይ ኃጢአትን ወርሶ ወይ ደግሞ ጥንተ አብሶ ኖሮበት ነው የሚፈጠረው። እዚህ ኮንዲሽን ላይ ነው የሚፈጠረው ምንም ሳያደርግ ማለት ነው። ምንም በማያውቀው ነገር ግዴታ ነው በቃ ክርስትና ላይ ማለት ነው። በእስልምና ሃይማኖት ግን እንደዚህ የለም። ሁሉም ሰዎች ሲፈጠሩ ንጹሕ ሆኖ ነው የሚፈጠሩት። በተረፈ አዶናይ ለእኛ እድል ስጠን፣ ለእስልምና እድል ስጠንና እስልምናን ደግሞ እስቲው ባጠናህበት እንዲህ በጣም ዘልቀክ ስለ ክርስትና ምናምን ባጠናህበት እንትን እስቲ ለእስልምናም ጊዜ ስጠው ትንሽ ማለት ትንሽ ስጠውና እስቲ እስልምና ምንድን ነው የሚያስተምረው? እውነት እኔ ላልኝ ጥያቄዎች መልስ ይሰጡኛል የምትለውን ነገር ያው ዝም ብለህ አይተን ባትተውን አሪፍ ነው። እድል ለእኛም ስጠንና ኢንሻአላህ ሁሉንም መልስ ታገኛለህ ብዬ አስባለሁ። በቁርአን አንድ ጥቅስ አነብና ጨርሳለሁ። ቁርአን ላይ አምላካችን አላህ ምዕራፍ 17 ቁጥር 36 ላይ እንዲህ ይላል፣ ለእናንተ በእርሱ ላይ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና ይላል። ስለዚህ አምላካችን አላህ ምን ይለናል? እኛ እውቀት ያላችሁን ነገር ነው ተከተሉ የተባለው። ምክንያቱም ማያም መስሚያም ልብ እነዚህ ሁሉ ባለቤታቸው ተጠያቂ ነው ይላል። ሰምተ ነበረ፣ አውቀ ነበረ፣ አይተክ ነበረ ብሎ አላህ ይጠይቃል። አላህ ደግሞ በማያቅ ሰው ላይ ደግሞ ማንንም ሰው ተጠያቂ አያደርግም። ስለዚህ አሁንም አዶናይ ለእስልምና እድል ስጠው። የሚቻል ከሆነ በውስጥ ተጻጽፈን በስነስርዓት ጊዜ ይዘን አስተማሪዎች መጥተው እስልምና ላይ ያሉን ነገሮች እንትን ብንል አሪፍ ነው። በመጨረሻ ሳሚ ያልከውን ነገር ምንድን ነው? እዚህ ነገር ላይ ከኔ ጋር ማውራት ከፈለግ እቤት ስከፍት መተክ መወያየት እንችላለን። ያው ማውራት የፈለግከው አንተ ስለሆንክ ማለት ነው። በተረፈ በጣም ነው የማመሰግነው። ነገር የለውም እና እዚህ ጋር